ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን ተጀምረዋል። ከአራቱም ማዕዘናት ዜናዎች ይዳሰሳሉ። ከዜናዎቹ ጋር መቅደስ ጥላሁን አብሬያችሁ ቆያለሁ። ዋና ዋና ዜናዎቻችን ልንገራችሁ። በኢትዮጵያ በዘመናት መካከል ያልነበሩ አዳዲስ ፈተናዎች የገጠሟት በመሆኑ ከምንጊዜውም በላይ የጋራ ትብብር መደረግ እንዳለበት ጠቅላይ ሚኒስትር አብይ አህመድ አሳሰቡ። የብሔራዊ ምርጫ ቦርድ ለሕዝብ ተወካዮች ምክር ቤት በምርጫው መራዘም ላይ የወሰነውን ውሳኔ በማስመልከት ማብራሪያ አቀረበ። እንግሊዝ በኮሮና ቫይረስ ምክንያት በዓለም ከፍተኛ ሞት የተመዘገበባት ሶስተኛዋ ሀገር ሆናለች። ከዜናዎቹ ጋር መቅደስ ጥላሁን አብሬያችሁ ቆያለሁ። አብራችሁን ቆዩ። በዛሬው ዕለት የህዝብ ተወካዮች ምክር ቤት በ14ኛ መደበኛ ጉባኤው የብሔራዊ ምርጫ ቦርድ በምርጫው መራዘም ላይ በወሰነው ውሳኔ ዙሪያ ማብራሪያ አቅርቧል። የምርጫ ቦርድ ሰብሳቢ ወይዘሮ ብርቱካን ሚደቅሳም ውሳኔው ላይ የተደረሰበትን ጥናት ከተካሄደ በኋላ እንደሆነ በማብራሪያቸው ወቅት ገልጸዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጠን ባልደረባችን አስማማው አየነው ከጠቅላይ ሚኒስትር ጽሕፈት ቤት በቀጥታ መስመራችን ላይ ነው የሚገኘው። ጤና ይስጥልኝ አስማማው፣ እንደምን ውለሃል? ሀገራዊ ምርጫው መካሄድ የለበትም በሚል እንግዲህ ምርጫ ቦርድ ያቀረበው ሀሳብ ዛሬ ለውይይት ቀርቧልና ምናልባት ይህንን ጉዳይ ፓርላማው የገመገመበት መንገድ ምን ይመስላል? አመሰግናለሁ መቅደስ። እንግዲህ እንደሚታወቀው በዚህ በዘንድሮ መካሄድ ያለበት በሕገ መንግስቱ በተቀመጠው መሰረት የሀገራዊ ጠቅላላ ምርጫ የፌዴራልም የክልልም ምክር ቤቶች መቀመጫዎች ምርጫ መካሄድ ያለበት በዘንድሮ ዓመት ነው። በሚቀጥለው ዓመት ይጠናቀቃል። አሁን ያለው መንግስት የቆይታ የ5 ዓመት ጊዜዎች ማለት ነው። የመነሻው ማድረግ የብሔራዊ ምርጫ ቦርድ በአዲስ መልኩ ከተዋቀረ በኋላ የተለያዩ ስራዎች ይሰራ ነበር። በመጨረሻም በቅርቡ እንደምናስታውሰው የጊዜ ሰሌዳዎችን አውጥቶ መቼ ምርጫ መካሄድ አለበት የሚለውንም ጭምር የሚወስኑ ለነሐሴ 23 ምርጫ እንዲካሄድ የሚያደርግ ሁኔታዎች አድርጎ እንደነበር ይታወሳል። ነገር ግን ቀደም ሲል ትናንትናም ስንገልጸው እንደነበረው አሁን የተፈጠረው ዓለም አቀፋዊ ወረርሽኝ የኮሮና ቫይረስ እነዚህ ፕሮግራሞች ማስኬድ አላስቻለኝም በሚል ብሔራዊ ምርጫ ቦርድ በመጋቢት 18 ባደረገው ስብሰባ በጊዜ ሰሌዳዎቹ ስለተፋለሱ ምርጫውን በትክክል ለማካሄድ አልችልም በሚል ለሕዝብ ተወካዮች ምክር ቤት እዚህ ጉዳይ ላይ የውሳኔ ሀሳብ ማቅረቡ ሲገለጽ ነበር ማለት ነው። ከመጋቢት 18 ጀምሮ ይህም የውሳኔ ሀሳብ ለምክር ቤቱ ቀርቦ ነበር። ምክር ቤቱም ዛሬ ባካሄደው 15ኛ መደበኛ ስብሰባ ይህንን የቦርዱን ምርጫውን ለማካሄድ አልችልም የሚለው በኮሮና ወረርሽኝ ምክንያት የቀረበውን የውሳኔ ሀሳብን መርምሯል ማለት ነው። የተለያዩ ሀሳቦችም ተንጸባርቀዋል በዚህ ቦርዱ ባስቀመጣቸው ማለት ነው። ቦርዱ ይህን ባቀረበው የውሳኔ ሀሳብ ላይ የጠቆማቸው ጉዳዮች አሉ። በተለይ እንደ ምክንያት አልቻልኩም ያለው በዋናነት በተለይ ከመጋቢት ጀምሮ እስከ ሚያዝያ ድረስ መካሄድ የነበረባቸው የተለያዩ ምርጫ ሂደቶችን የሚመለከቱ ነበሩ። በተለይ የመራጮች ምዝገባን የሚመለከቱ እንዲሁም አስፈጻሚዎችን ወደ ስልጠና የማስገባት ስራዎች የሚመለከቱ ሁኔታዎች በኮሮና ወረርሽኝ ምክንያት መካሄድ እንደማይችሉ ይታወቃል። ስለዚህ እነዚህ ማካሄድ ካልቻልኩ በትክክለኛው ምርጫውን አላካሄድም የሚል ሀሳብ አቅርቧል። በተለይ 150 ሺህ የሚሆኑ የምርጫ አስፈጻሚዎች በአገር አቀፍ ደረጃ ይኖራሉ ተብሎ ይጠበቃል። ከነሱ መካከል ስልጠናዎች ማግኘት ያለባቸው አሉ። 1 ሺህ የሚሆኑ ደግሞ ለእነዚህ ስልጠና የሚሰጡ የአሰልጣኞች ስልጠና የሚሰጡ አካላትን እዚህ አዲስ አበባ ጠርቶ ስልጠናው እንዲያገኙ ማድረግ ነበረባቸው። ነገር ግን በኮሮና ወረርሽኝ ምክንያት ይህ መከናወን አልቻለም። የመራጮች ምዝገባ እንዲሁም የተመራጮች ምዝገባም ቢሆን በጊዜ ሰሌዳቸው መሰረት መከናወን እንደማይችሉ ምርጫ ቦርድ መገምገሙን ባካሄደው ጥናትም መነሻ አድርጓል። 2 መነሻ ሀሳቦችን አቅርቦ ነበር ምርጫ ቦርድ እስከ ሚያዝያ 7 ድረስ በወቅቱ ይህንን ድምዳሜ ላይ ሲደርስ እስከ ሚያዝያ 7 ድረስ የኮሮና ቫይረስ መከላከል ከተቻለ በተጨናነቀ የጊዜ ሰሌዳም ቢሆን ምርጫውን በተያዘለት ጊዜ በሕገ መንግስቱ በተቀመጠው መሰረት አካሄዳለሁ የሚል አንደኛ ሀሳብ አቅርቦ ነበር። ሁለተኛው ከሚያዝያ 7 ካለፈ ግን በየትኛውም መንገድ ይህን ማከናወን አልችልም የሚል ሀሳቦችን አቅርቦ ነበር። እንደሚታወቀው እንግዲህ እስከ ሚያዝያ 7 አይደለም እስካሁን ድረስ ኮሮና ወረርሽኝ መከላከል ስላልተቻለ ምርጫ ቦርድ ምርጫውን ማካሄድ እንደማይችል ሀሳብ አቅርቧል። በዚህ ላይ የምክር ቤቱ አባላት የተለያዩ ሀሳቦችን አንስተዋል። አብዛኞቹ ሀሳቦች ምርጫ ቦርድ ያቀረበው ይህ የውሳኔ ሀሳብ ተገቢ ነው።
አሁን ባለው ነባራዊ ሁኔታ በዚህ መልኩ ምርጫ ማካሄድ የሚቻልበት ሁኔታ አይደለም የሚል ሀሳቦች አሉ። ነገር ግን አንዳንድ የምክር ቤት ሀሳብ ላይ ደግሞ የቀረቡ ሀሳቦች ላይ ምርጫ ቦርድ ያቀረበው የውሳኔ ሀሳብ ችግሮች አሉበት የሚልም ሀሳብ ቀርቧል። በተለይ በሽታውን የገመገመበት መንገድ በወረርሽኝ ነው በሚል ያስቀመጠበት መንገድ የትክክለኛው ሁኔታ መነሻ ያደረገ አይደለም የሚል ነው። በተለይ ኢትዮጵያ ውስጥ አሁን ወረርሽኝ ደረጃ ላይ አልደረሰም ከሚል ሀሳብ የሚመነጩ ሀሳቦችም ተቀርበዋል። ስለዚህ ምርጫ ቦርድ ይህንን ማድረግ አልነበረበትም። ሁለተኛ ደግሞ መጋቢት 18 ይህን መወሰኑ ትክክል አልነበረም፣ እስከ ሚያዝያ 7 መጠበቅ ነበረበት የሚሉ ሀሳቦችን በምክር ቤት አባላት ተነስቷል። ይህንን ሀሳብ መልሰውም የምክር ቤት አባላትም ተሟግተውበታል። አንዳንዶቹ በአሁኑ ወቅት ላይ ዓለም አቀፋዊ ወረርሽኝ ተብሎ የኮቪድ-19 እስከተወሰነ ድረስ በዚህ ሁኔታ ውስጥ በኢትዮጵያ ውስጥ የግድ በበሽታው የተያዙ ሰዎች ቁጥር መብዛት አይጠበቅበትም ወይም የሚሞቱት ሰዎች ቁጥር መብዛት አይጠበቅባቸውም ወረርሽኝ ብሎ ለማወጅ የዓለም ጤና ድርጅት ስለወሰነ በዛ መሰረት ተረድቶ ምርጫ ቦርድ የማድረጉ ትክክል ነው የሚል ይህን ሀሳብ የሚወግት ሀሳብ ተንጸባርቋል። አስቀድሞም ይህንን ውሳኔ የመወሰኑ ምርጫ ቦርድ ፕሮአክቲቭ ሜጀር ወይም አስቀድሞ የመወሰን ውሳኔ የሚያሳይና የምርጫ ቦርድን አቅም የሚያሳይ ነው። ስለዚህ ውሳኔው ትክክለኛ ነው የሚል አለ። የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳም በዚህ ጉዳይ ላይ በሰጡት ማብራሪያ እኛ ይህን በሽታ ወረርሽኝ ነው አይደለም ብሎ የመወሰን ኃላፊነት የለብንም። እኛ ሁኔታ ጉዳዩን አጢነን ምርጫ ማካሄድ እንችላለን አንችልም የሚለውን ማየት ነው። በዚህ መሰረት ምርጫውን ማካሄድ ደግሞ የማንችል ሆኖ ተገኝቷል። በዚህ ምክንያት ነው ይህን ውሳኔ ሀሳብ ያቀረብ ነው የሚል ሀሳብ አነስተዋል ማለት ነው። በአጠቃላይ የምክር ቤቱ በዚህ ሀሳብ ላይ የተለያዩ ሙግቶችን ካካሄደ በኋላ ብሔራዊ ምርጫ ቦርድ ያቀረበው የዚህ ምርጫውን ማካሄድ አልችልም የሚለው በኮሮና ወረርሽኝ ምክንያት የምርጫ የጊዜ ሰሌዳ የተዛንፏል፣ በዚህ ምርጫውን ማካሄድ ይከብደኛል የሚለውን የውሳኔ ሀሳብ በአንድ ድምፅ ታቅቦና እንዲሁም በ18 በአንድ ድምፅ ተቃውሞና በ18 ድምፅ ታቅቦ በአብላጫ ድምፅ አጽድቆታል ማለት ነው። ይህን ተከትሎ የምክር ቤቱ አፈ ጉባኤ ታገሰ ጫፎ ደግሞ የውሳኔ ሀሳብ አቀርበዋል። ቀጣዩ ሂደት ምን መሆን አለበት የሚለው ማለት ነው። እርሳቸው ባቀረቡት የውሳኔ ሀሳብ መሰረት ደግሞ ቀጣይ የመፍትሄ የውሳኔ ሀሳብ እንዲያዘጋጅ ለቋሚ ኮሚቴ መምራትን የሚመለከቱን የውሳኔ ሀሳብ አቀርበዋል። በዚህም ለሕግ ፍትህና ዲሞክራሲ የቋሚ ኮሚቴ ይህ በቀጣይ የሀገራዊ ምርጫው ምን ይደረግ የሚለውን የውሳኔ ሀሳብ እንዲያቀርብ ወደ ቋሚ ኮሚቴ ተመርቷል ማለት ነው። በዚህም በ3 ድምፅ ተቃውሞ በ7 ተአቅቦ በአብላጫ ድምፅ ጸድቋል ማለት እንችላለን። ወደ ኮሚቴ ተመርቷል ማለት ነው። በአጠቃላይ በአገራዊ ሁኔታ ውስጥ ዘንድሮ ሊካሄድ የነበረውን አገራዊ ጠቅላላ ምርጫ ማካሄድ የማይቻልባቸው ሁኔታዎችን ያቀረበው ብሔራዊ ምርጫ ቦርድን በዚህ መልኩ ምክር ቤቱ በ15ኛ መደበኛ ስብሰባው ክርክሮችና ውይይቶችን አድርጎ ተቀብሎታል ማለት ነው። ስለዚህ ካሁን በኋላ ትኩረት የሚሰጥባቸው ጉዳዮች የሚሆኑት የመፍትሄ ሀሳቦች ናቸው። ትናንትና ለተመልካቾቻችን ስናደርስ እንደነበረው እንግዲህ በጠቅላይ ሚኒስትር ጽህፈት ቤት እዚህ ባለንበት ማለት ነው የተለያዩ የፖለቲካ ፓርቲዎችና ሲቪክ ማህበራት በተገኙበት ጠቅላይ ሚኒስትሩን በተገኙበት ከምሁራን ምን ይደረግ በሚሉ ጉዳዮች ላይ 4 የመፍትሄ አማራጮች መቅረባቸው ይታወቃል። የምክር ቤቱን መበተን፣ የአስቸኳይ ጊዜ አዋጅን ማወጅ፣ እንዲሁም የህገ መንግስቱ ትርጓሜ መጠየቅና የህገ መንግስታዊ ማሻሻያዎችን መጠየቅ የሚሉ 4 አማራጮች ቀርበዋል። አሁን ደግሞ የህግ ፍትህና ዲሞክራሲ ቋሚ ኮሚቴ ደግሞ እነዚህን አማራጮች ጨምሮ ሌሎችም ሊኖሩ የሚችላሉ የሚሉትን አጠቃላይ የሆኑ ሁሉንም አይነት አማራጮችን ከተመለከተ በኋላ የሚመለከታቸውን አካላት ካወያየ በኋላ ምክር ቤቱ ደግሞ የራሱን የመፍትሄ የውሳኔ ሀሳብ በዚህ ቋሚ ኮሚቴ አማካኝነት በቀጣይ ያቀርባል ማለት ነው። እሱ መነሻ በማድረግ በአገር አቀፍ ደረጃ ይህን ያጋጠመውን የህገ መንግስቱ ላይ እንዴት ይደረግ የሚል አንቀጽ ባለመቀመጡ ምክንያት ያጋጠመውን የክፍተት መሰረት አድርጎ በቀጣይ ምርጫው ሲራዘም ምን ይደረግ የሚለው ላይ አጠቃላይ ድምዳሜ ይደርሳል ወይም አጠቃላይ የሆነ የምክር ቤቱ የሚያሳልፈው ውሳኔ ይኖራል ተብሎ ይታሰባል። እንግዲህ በ15ኛ መደበኛ ጉባኤው ትልቁ ጉዳይ ይህ ነበር እንጂ ከዚህም ባለፉ የተለያዩ የብድር ስምምነቶችም በዚህ በምክር ቤቱ ላይ ዛሬ ጸድቀዋል፣ ለተለያዩ የልማት ማስፈጸሚያ የሚሆኑ ማለት ነው። ሁለተኛው ከዚህ በፊት በቅርቡ በሚኒስትሮች ምክር ቤት የጸደቀው የኤሌክትሮኒክስ ክፍያን አገልግሎት መስጠት የሚያስችለው ረቂቅ አዋጅም ለሚመለከተው ቋሚ ኮሚቴ ተመርቷል ማለት እንችላለን። በዛሬው 15ኛው የህዝብ አስማማው ለመረጃዎች እናመሰግናለን። መልካም ቀን። በተያያዘ ዜና የምርጫን መራዘም አስመልክቶ መንግስት በቀረቡ የመፍትሄ ሀሳቦች ላይ የፖለቲካ ፓርቲዎች ውይይት አድርገዋል። በውይይቱም ህዝብና ሀገርን መታደግ ላይ ትኩረት ማድረግ ያስፈልጋልም ተብሏል። አቤል ሙልጌታ ተጨማሪ ዘገባ አለው። ዓለም አቀፉ የኮሮና ወረርሽኝ በኢትዮጵያ መከሰቱን ተከትሎ ሀገራዊ ምርጫ ተራዝሟል። በዚህም ምክንያት መንግስት የተለያዩ የመፍትሄ ሀሳቦችን አቅርቧል። በቀረበው አማራጭ ላይም የፖለቲካ ፓርቲዎች ውይይት አድርገዋል። የተለያዩ አስተያየቶችንም ሰጥተዋል። ትችትም ግልጽ ሆኖ የቆየ ህገ መንግስት እንደሆነ ይታወቃል። ነገር ግን እምነቴ አሁንም የምንንቀሳቀሰው ያው ህገ መንግስታዊ ማዕቀፍ ስር ነው። የሚሻሻሉ አንቀጾች እንዳሉ
ብዙዎች ይናገራሉ። እኛም ግንዛቤ አለን መሻሻል ያለባቸው፣ ግን ነባራዊ ሁኔታውን ተቀብለን የምንኖርባቸው ሁለት ምክር ቤቶች መሳተፍ ይኖርባቸዋል። አሁን ሌላ ምርጫ ተካሂዶ ሁለቱም ምክር ቤቶች በሚያሳምን መልክ ከመዋቀራቸው በፊት ስለ ሕገ መንግስት ማሻሻል ማሰብ ያው የድሮውኑ ስህተት መድገም ነው። እንግዲህ ድርጅቴ የህዝብን ሰላምና ጥቅም በማስጠበቅ የሚያስጠብቅ አቋም መወሰድ አለበት ብሎ ያምናል። ይህ አቋም የብሔር ብሔረሰቦችን መብት በሚያስከብር እንደ ሀገርም ፌዴራል ስርዓቱን በሚያረጋግጥና በሚያጠናክር መንገድ መፈጸም አለበት ወይም አቋም መወሰድ አለበት ብሎ ያምናል። እንዴት ይመራ ይሄ ምርጫ የሚለው ነገር ስምምነት የሚጠይቅ ነጥብ ነው። ስለሆነም ይሄ መድረክ ቀጣይነት ኖሮት እንዴት ነው ምርጫው መመራት አለበት የሚለው መፍትሄ መፈለግ ይገባል። የሁሉንም እምነት እንዲያርፍበት ነፃና ፍትሃዊ ታማኝነት ያለው ምርጫ መካሄድ ይኖርበታል። አልበለዚያ አሁንም አራቱም ምርጫዎች ቢመጡ ውጤቱ ካሁኑ መገመት የሚቻል ይመስለኛል። ቤት ሲቃጠል እሳት የሚጠፋበት መንገድ ነው የምትፈልገው እንጂ ሌላ ወሬ አይደለም የምታመጣው። ስለዚህ በእኔ አመለካከት ስለ ምርጫ ጉዳይ ከዚህ በፊትም በተለያዩ መድረኮች ምርጫ ቦርድ ባዘጋጀው መድረክ ይሁን እርስዎ ባዘጋጁት መድረክ ይሁን ውይይት ተካሂዶ ትኩረታችን ይህንን በሽታ መታገል እንዳለብን፣ ስለ ምርጫ ጉዳይ በሁለተኛ ደረጃ መታየት እንዳለበት ተደጋግሞ ተነግሯል። የኮቪድ-19 ጦርነት እስክንቋቋመው ድረስ የሚያስችሉ አመንድመንቶች ብናፈላልግ ጥሩ ይመስለኛል። ከኮቪድ-19 ወረርሽኝ በተጨማሪ ያሉ ሀገራዊ ጉዳዮችን ሁሉን አቀፍ ፖለቲካዊ መግባባትና በዚህ ወቅት ያሉ የሌሎች ሀገራት ተሞክሮን ግምት ውስጥ ማስገባት እንደሚገባም ተመላክቷል። ዓለም አቀፋዊ የሆነው የኮሮና ወረርሽኝ ነው። በእኛ እምነት በእኛ እይታ እንደውም አሁን በደንብ ህጎቹ ተግባር ላይ መዋል አለባቸው። መዘናጋት እየታየ ነው። የህይወት ጉዳይ ስለሆነ ሞክረ ነው እንደገና እናጠብቀዋለን የሚባል ነገር አይደለም። ባለፈውም ተናገር ያለው ከዚህ በፊት እንደተገለጸው ሐምሌ ላይ ወይ ሰኔ ላይ ግድቡ መሙላት ይጀምራል ይመስለኛል። እሱን ተከትሎ የሚያመጣው ነገር አይታወቅም። ሶስተኛው ሀገራዊ አጀንዳዎች ያልተግባባንባቸው እስከዛሬ የሚያወዛግቡን ነገሮች አሉና እነዚህ ሶስት ነገሮች የግድ አሁን ያለንበትን አስቸኳይ ጊዜ አዋጅም ሆነ ምርጫ መራዘምን የሚያስገድዱ ናቸው። ከሀገራዊ ፖለቲካ ስምምነት ውጪ ከብሔራዊ መግባባት ውጪ ይህንን ትራንዚሽን የትም የምናደርስ አይመስለኝም። ፖለቲካ እስከሚገባኝ ድረስ ነው። ስለዚህ እሱንም ቅድሚያ ሰጥተን ማን ነው ኮሮናውን ለመዋጋት ለራሱ አጀንዳ ብሔራዊ ስምምነት አለን። በተለያየ ደረጃ እሱን እንግፋ። ፖለቲካዊ መፍትሄዎቻችን ላይ ግን በሰከነ አእምሮ ረጋ ብለን ከአባሎቻችን ጋር ከደጋፊዎቻችን ጋር እውቀቱንም አላቸው ከምንላቸው ዜጎች ጋር ምሁራንም ከሚባሉ ጋር ቁጭ ብለን እየተወያየን ወደ አንድ ነገር ብንሄድ ይሻላል። ዞሮ ዞሮ ኮንስቲቱሽናል ሪቪው በምታደርግበት ጊዜ ህዝብን አወያይተህ አይደለም። በፌዴሬሽን ምክር ቤት ስር ያለው አጣሪ ጉባኤ አለ። ያ ጉባኤ ነው እንትን የሚያደርገው፣ የህዝብ ተሳትፎ የለውም። ስለዚህ የህዝብ ተሳትፎ የማይጠይቅ እስከሆነ ድረስ በኮንሰንሰስ ቺሊ አሁን እንደዛ ነው ያደረጉት። 25 ፖለቲካ ፓርቲዎች ተሰበሰቡ። እንደን ያለው መንግስት ይቀጥል እስከ ኦክቶበር፣ በዚህ ወር ነበር የሚካሄደው ምርጫው። ነገር ግን እዛ ድረስ የሚጠይቀው ምንድነው? ጂኒዩኒቲ ነው። ስለ ሀገር ማሰብ ብቻ ነው እንጂ የማይቻል ነገር ምንም አለ ብዬ አላስብም። በኢትዮጵያ የቫይረሱን ስርጭት ለመከላከል የሚያስችሉ ተግባራት ላይ ትኩረት መደረግ እንደሚገባም በውይይቱ ጎልቶ የወጣ ሀሳብም ሆኗል።
ኢትዮጵያ በዘመናት መካከል ያልነበሩ አዳዲስ ፈተናዎች የገጠሟት በመሆኑ ከምንጊዜውም በላይ የጋራ ትብብር መደረግ እንዳለበት ጠቅላይ ሚኒስትር አብይ አህመድ አሳሰቡ። በመንግስት በኩል ቀደም ሲል የዘንድሮ ምርጫ ይካሄዳል የሚል አቋም የተያዘ ቢሆንም ከወቅቱ ፈተናዎች አንጻር ግን ምርጫውን ማካሄድ እንደማይቻል ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር ውይይት ባደረጉበት ወቅት ተናግረዋል። ይመራደም ተጨማሪ ዘገባ አለው። አሁን ላይ ኢትዮጵያ ከሀገራዊ እስከ ቀጣናዊ አለፍ ሲልም በዓለም አቀፋዊ የጤና ቀውስ የኮሮና ቫይረስ ወረርሽኝ ፈተና ገጥሟታል ያሉት ጠቅላይ ሚኒስትር አብይ አህመድ ወቅቱ የጋራ ጥረት የሚያስፈልግበት መሆኑንም ተናግረዋል። ለምሳሌ የውሃ ሙሌትን በሚመለከት እስከዛሬ እንገድብ አንገድብ፣ ሳይዙ ይስፋ አይስፋ አይነት በጣም ቀለል ያሉ ውይይቶች እና ክርክሮች እንጂ እንደዚህ እንዳሁኑ የብዙ ሀገራት አጀንዳ ሆኖ የሞት የሽረት ጉዳይ ሆኖ አያውቅም በታሪካችን። እኔም ከመጣው አምና ያለው የውይይት ባህሪና የዘንድሮ በጣም የተለያየ ነው። ጊዜው በራሱ የሚለይ ስለሆነ፣ ሁለተኛ የበረሃ አንበጣ አለ፣ ሶስተኛ ኮቪድ-19 አለ። በእነዚህ ምክንያት ኢኮኖሚውን በከፍተኛ ደረጃ በእኛም በሌሎችም ይመታ ችግር አለ። ይሄ ሳይበቃን ደግሞ በምርጫ አጋማሽ መምጣት ሲገባው ይሄ ሁሉ ማለት ከምርጫችን ጋር ተያያዘ። ከምርጫችን ጋር መያያዙና የባንዳ አስተሳሰብ ያላቸው ሰዎችን ፖለቲከኛ ነን ስለሚሉ ኢትዮጵያ ውስጥ ከጠላት ጋር ለመተባበርና ለማወቅ እድል የሚሰጥ ሆነ። ከፍተኛ ፈተና ነው ያለው። ነገር ግን በአምስቱም በስድስቱም ፈተና በእርግጠኝነት እኔ ልነግራችሁ የምፈልገው እንፈተናለን። መስዋዕትነት ይጠይቀን ይሆናል። አምስቱንም ቻሌንጆች ኢትዮጵያ አሸንፋ ትሻገራለች። በተቻለ መጠን ዴሞክራሲያዊ ስርዓትም ይገነባል ኢትዮጵያ ውስጥ። በዘንድሮው የሀገራዊ ምርጫ ዙሪያ የፖለቲካ ፓርቲዎች ላነሷቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትሩ መንግስት ቀደም ሲል ምርጫው እንደሚካሄድ አቋም የያዘ ቢሆንም ሀገሪቱ ከገጠሟት ፈተናዎች አንጻር ግን ምርጫውን ማካሄድ አስቸጋሪ ነው ብለዋል። መንግስት ጠንከር ያለ አቋም ሲያራምድ አልነበረም ላሉት፣ ያው እንደሚገነዘቡት አሁን ያለው መንግስት እርስዎ እንደነበሩበት አይነት መንግስት ሁሉ ነገር የሚወስን አይደለም። የምርጫ ጉዳይ ብቻዬን ነው የምወስነው የሚል መንግስት አይደለም። በምርጫ ቦርድ አማካይነት በተሰበሰበው የተቃዋሚ ፓርቲዎች ህብረት ውስጥ አቋሙ ምን እንደሆነ እናንተ ሁላችሁ ባላችሁበት ገልጿል። ምርጫው መካሄድ አለበት የሚል አቋም ነበረው። ቀደም ሲል ብልጽግና ከመፈጠሩ በፊት ኢህአዴግ እያለን ለስራ አስፈጻሚ ሰነድ ሰንዶ ምርጫው ህጉን ተከትሎ በጊዜው መካሄድ አለበት በሚለው ውይይታችን እርሶም ነበሩበት፣ በጋራ ያየነው ጉዳይ ነው። ምርጫው አይደረግ የሚል እምነትም ፍላጎትም የለውም። ምርጫ ቦርድንም ያገዘው በዛ መንገድ አይደለም። ፓርላማ ላይ በሚዲያ በእኛ ስብስብ ያነሳ ነው ቢደረግ ይሻላል የሚል። አሁን የመጣው ፈታኝ ሁኔታ ግን ያን ለማድረግ የሚያስችል አይደለም። በሁሉም አካላት የጋራ ተሳትፎ ዲሞክራሲ የሰፈነባት ሀገርን ለመገንባት በመንግስት በኩል ሰፊ ጥረቶች እየተደረጉ መሆኑንም የገለጹት ጠቅላይ ሚኒስትር አብይ አህመድ ፓርቲዎች በሁሉም የሀገሪቱ አካባቢዎች ዲሞክራሲ እንዲሰፍን መታገል አለባቸውም ነው ያሉት። ብልጽግና አዲስ ያመጣው ነገር ብዙ መስራት የሚጠበቅበት እንኳን ቢሆን ጀነራል ከማል ገልቾም ሀሳብ አለው፣ ቦሌንጮም ሀሳብ አለው፣ ዶክተር አረጋዊም ሀሳብ አለው። በመመካከር ነው ሀገር የሚገነባው እንጂ ግማሹን አስረን ግማሹ እንዲሰደድ አድርገን ዲሞክራሲ ልንገነባ አንችልም የሚል አቋም አለው። ይሄ ግልጽ ልዩነት ህዝቡን በቀላሉ የሚገነዘበው ይመስለኛል። እና ከእርሶ አንጻር ከእርሶ ድርጊት አንጻር ምናልባት በፌዴራል መንግስት እና ከብልጽግና ጋር መነጋገር፣ መወያየት፣ መፈታት አለበት ትክክል አይደለም የምትሉት ነገር ካለ ብልጽግና ለመወያየት ዝግጁ ነው። ውስጡን ለመፈተሽ ችግር ካለ ለማረም ዝግጁ ነው። በዚሁ አጋጣሚ እርሶን እና ድርጊቶን አደራ ማለት የምፈልገው እናንተ በምትመሩት ክልል የሚፎካከሩ ፓርቲዎች ወጥተው መግባት ባለመቻል በተደጋጋሚ ክስ ያቀርባሉ። ዴሞክራሲን እዛው ተለማምዳችሁ እዛው አድርጋችሁ እኛም ከእናንተ ትምህርት እንድንወስድ ብታረጉን መልካም ነው። ጠቅላይ ሚኒስትሩ የፖለቲካ ፓርቲዎች በኢትዮጵያ ሉዓላዊነት ከመደራደር በመቆጠብ ወጥ የሆነ አንድ አቋም መያዝ አለባቸውም ብለዋል። አሁን ባለው የተቃዋሚ ፓርቲዎች ልምምድ ውስጥ 50 ዓመት ሙሉ ኢንትሪግ፣ 50 ዓመት ሙሉ ኮንስፓይረሲ
50 ዓመት ሙሉ ማታለል አዋጭ ነው ብሎ የሚያስቡ ግለሰቦችና ቡድኖች አሉ። ባንዳዎች አሉ። ኢትዮጵያ ልትወረር አደጋ ሊያጋጥማት ባለበት በዚህ ጊዜ ውስጥ ከጠላት ጋር የሚደራደርና የሚሸዋከት ባንዳም አለ ፖለቲካ ፓርቲ ውስጥ። ይሄንን ኃይል ማመን ያስቸግራል። ከባንዳ ተልቆ መውጣት እና ከጠላት ጋር አለመደራደር በኢትዮጵያ ኢንተረስት ላይ የሚመሳሰል አቋም መያዝ ከሁላችን ይጠበቃል። የፖለቲካ ፓርቲዎችም የህግ ጉዳዮችን ጠንቅቀው በማወቅ አሁን ሀገር የገጠማትን ችግር ማለፍ የሚቻልበትን መንገድ መፍጠር አለባቸውም ሲሉ አሳስበዋል። ዶክመንቱ ቀርሞ ቢሰጠን እንደ ፓርቲ ብንመካከርበት የሚል ሀሳብ ተነስቷል። ዶክመንት ያው እዚህ የቀረበው ነው። እኛም ያለን የተለየ ዶክመንት አላዘጋጀንም። ምሁራን ያዘጋጁትን ዶክመንት ነው ያቀረብንላችሁ። ነገር ግን ዶክመንት ባይቀርብና እኛ ባንጠራችሁ ምርጫ ቦርድ ምርጫ አላካሄድም እያለ በኮቪድ ጉዳይ ስቴት ኦፍ ኢመርጀንሲ ታውጆ ሲያበቃ የፖለቲካ ፓርቲዎች ይህንን ጉዳይ አያዩም ብሎ ለማሰብ እኔም የኢትዮጵያ ሕዝብ እንቸገራለን። ለምርጫ እየሄዳችሁ ምርጫ አይደረግም ብሎ ምርጫ ቦርድ በግልጽ ተናግሮ ሲያበቃ ስቴት ኦፍ ኢመርጀንሲ ታውጆ ሲያበቃ ስለዚህ ጉዳይ ህግ ሳታገላብጡ ሳትማከሩ ድንገት ነው አሁን የመጣችሁት ብሎ ለማመን በጣም ያስቸግራል። እንደዚያም ከሆነ እኔን ከመጠየቅ ይልቅ ራሳችሁ መፈተሽ ይኖርባችኋል። ሌላ አጀንዳማ የላችሁም እኮ። አሁን ያለው ዋናው አጀንዳ ምርጫ መጥቶ ምርጫ የሚያደናቅፍ ነገር ሲፈጠር በምን አግባብ ነው የምናልፈው ብሎ መጨነቃችሁ፣ መመካከራችሁ፣ መጠየቃችሁ ይቀራል ብዬ አልገምትም። በተያያዘ ዜና በዛሬው የህዝብ ተወካዮች ምክር ቤት መደበኛ ጉባኤ የብሔራዊ ምርጫ ቦርድ በምርጫው መራዘም ላይ በወሰነው ውሳኔ ዙሪያም ማብራሪያውን አቅርበዋል። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ውሳኔው ላይ የተደረሰው ጥናት ከተካሄደ በኋላ እንደሆነ በማብራሪያቸው ወቅት ገልጸዋል። ቤተልሔም ጥጋቡ በአምስተኛ ዓመት የስራ ዘመን 14ኛ መደበኛ የህዝብ ተወካዮች ምክር ቤት ጉባኤ ዋነኛ አጀንዳ ከነበሩት ውስጥ አንዱ የ2012 ምርጫ መራዘም ጉዳይ ነው። ምርጫው በኮሮና ቫይረስ ወረርሽኝ ሳቢያ መካሄድ እንደማይችል በብሔራዊ ምርጫ ቦርድ የተወሰነው ውሳኔ ዝርዝር ማብራሪያም ለምክር ቤቱ ቀርቧል። ማብራሪያውን ያቀረቡት የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ እንዳሉት በሽታው በመላው ዓለም በመከሰቱ ሳቢያ ከውጭ የሚገቡ የምርጫ ቁሳቁሶችን መዘግየት፣ በየክልሎች ምርጫን የሚያስፈጽሙ ሰዎችን መምረጥና ማሰልጠንም የማይቻል ሆኗል። የምርጫ ኦፕሬሽን አንዳቸው በሌላቸው ላይ ተጽዕኖ የሚያሳድሩ የኩነቶች ወይም የእንቅስቃሴዎች ሰንሰለት ነው ማለት ይቻላል። አንደኛው ነገር በትክክል ካልተሰራ የሚቀጥለውን አፌክት ያደርገዋል። ይሄኛው ወደዛ ሲገፋ የዛኛው ጊዜ ላይ ይመጣል እያለ የመጨረሻውን ኖክዳውን ያደርገዋል ማለት ነው። ስለዚህ የመራጮች ምዝገባ ከዛ በላይ ከአንድ ወር በላይ ቢገፋ ከዛ የተመራጮች ምዝገባን ነው የሚገፋው። የተመራጮች ምዝገባን ከገፋ ደግሞ የባለት ወይም ደግሞ የምርጫ ወረቀትን የማሳተሚያ ጊዜ ይገፋብናል እያለ ነሐሴ 23 ምርጫውን የምናደርግበትን ሁኔታ እንዳለ የማይቻል ወይም ኢምፖስብል ያደርገዋል ማለት ነው። ቦርዱ ውሳኔው ላይ ከመድረሱ በፊትም የዳሰሳ ጥናት በአማካሪ ድርጅቱ በኩል በማካሄድ የተለያዩ አማራጮችን ለመመልከት እንደተሞከረም አስረድተዋል። ሆኖም የቫይረሱ የስጋትና የጉዳት ሁኔታ ሲሻሻል በአዲስ እቅድ የምርጫ ሂደቱ ይጀመራል ብለዋል። በቀረበው ማብራሪያ ላይም ከተለያዩ የምክር ቤት አባላት ጥያቄዎችና አስተያየቶች ተነስተዋል። በህገ መንግስታችን የተቀመጡ አማራጮች አሉ። እነኛን አማራጮች ከግምት ውስጥ በማስገባት አንደኛው አማራጭ አስቸኳይ ጊዜ አዋጅን የማወጅ ነው የሚሆነው። አስቸኳይ ጊዜ አዋጅን በተመለከተ ኮቪድ-19ን መሰረት አድርጎ ፔንዳሚክ የሆነውን በሽታ መሰረት በማድረግ የወጣ አዋጅ አለ። ከዛ በኋላ ደግሞ ወደፊት ይሄ ክስተት በምን አይነት ሁኔታ ነው እየተከታተል ነው የምንሄድ የሚለውን ማየትና መፍትሄ መስጠት አስፈላጊ ስለሚሆን ከዚህ አንጻር አስቸኳይ ጊዜ አዋጅ ሊታወጅ የሚችልበትም ሁኔታ ሊኖር ይችላል። በሌላ በኩል ሊኖር የሚችለው የህገ መንግስት ማሻሻል መስጠትም ከዚሁ ጋር ተያይዞ የሚቻልበት ሁኔታ በህገ መንግስቱ በግልጽ 104 እና 105 ላይ በግልጽ የተቀመጠ በመሆኑ ህገ መንግስትን አሻሽሎ ለዚህ ጉዳይ መፍትሄ መስጠት አስፈላጊ የሚሆንበት ሁኔታ ይታየኛል። ቫይረሱ አገራችን ውስጥ ገብቷል፣ እውነት ነው።
የቫይረሱ ባህሪ ተዛማች ገዳይ መሆኑም እውነት ነው። የዚህ የቫይረሱ ባህሪ በተግባር በአንድ ሀገር ውስጥ ወረርሽኝ ደረጃ ደርሷል ለማለት ግን መለኪያው ሌላ ነው። ወረርሽኝ ደረጃ በሀገራችን ደርሷል አልደረሰም ብለን የምናወራው ምን ሲሆን ነው? እንደ አውሮፓና እንደ አሜሪካ አስክሬን መቁጠር አለብን? እንደ አውሮፓና እንደ አሜሪካ በየቀኑ ማልቀስ አለብን? ይሄ ለኢትዮጵያ ሕዝብ አይገባም። እንደ አንድ የሕዝብ ተወካይ ምክር ቤት አባል እዚህ ውስጥ የምንናገረው ንግግሮች የተመጠኑና ሕዝባችንን የሚመጥን መሆን አለበት። ስለዚህ ከፍተኛ የወረርሽኝ ደረጃ ላይ ደርሷል አይባልም እና ምርጫ ማካሄድ አለብን የሚል አስተሳሰብ ነው የመሰለኝ። ይሄ ሊታረም ይገባዋል። ምርጫ ለማከናወን ተብሎ ሀርም ማድረግ መጉዳት የሚባለው ነገር በቦርዱ አስተያየትም ተቀባይነት የለውም በሚል ነው የወሰንነው እንጂ የትኛው ቫይረስ የቱ ጋር አለ ወይም የትኛው እንደዚህ በሚለው አሁንም ቢሆን ምርጫ ቦርድ ያንን አሰስ አድርጎ ወስኖ የሚያስተላልፈው ውሳኔ አይኖርም ማለት ነው። አባላቱ የምርጫ ቦርዱ ውሳኔ ለሕዝብ ጤንነት ቅድሚያ የሰጠ እንደሆነም ተናግረዋል። ፓንደሚክ ነው ተብሎ ኢንተርናሽናሊ ሪኮግናይዝ የተደረገ ወረርሽኝ የተባለ ጉዳይ ስለሆነ እኛ ሕዝብ ለማዳን በዚህ አይነት አጥር ውስጥ በዚህ አይነት ሁኔታ ውስጥ ነው ያለነው። ስለዚህ ምርጫ ቦርድ ይሄን ተገንዝቦ ያቀድኩትን እቅድ መተግበር አልቻልኩም። ስለዚህ ተጠሪ የሆንኩት ተቋም ይህንን ጉዳይ የራስን አንድ ልባት ስጥ፣ እኔ ግን በእኔ በኩል አልቻልኩም ብሎ ማቅረብ ለእኔ ተገቢ ውሳኔ ነው። የምርጫ ቦርዱን የውሳኔ ሀሳብም ምክር ቤቱ በአንድ ተቃውሞና በ18 ድምፀ ተአቅቦ አጽድቆታል። የኮሮናን ቫይረስ ለመከላከል አንደኛው አካል ብቃት እንቅስቃሴ መስራት ነው። በቀን ከ30 እስከ 45 ደቂቃ መስራት እንችላለን። በሳምንት 5 ቀን መንቀሳቀስ እንችላለን። የሰውነታችንን በሽታ የመከላከል አቅማችንን ኢሚዩኒቲያችንን ለማሳደግ በቀላሉ በገመድ ቤታችሁ ውስጥ በመሆን የተለያየ አይነት ስፖርት መስራት ትችላላችሁ። የኮሮና ቫይረስ ለመከላከል በቤት ውስጥ በምንሆንበት ጊዜ ከልጆች ጋር፣ ከአዋቂ፣ ከወጣቶች ጋር፣ ከቤተሰባችሁ ጋር የአካል ብቃት እንቅስቃሴ አድርጉ። ተላላፊ የሆኑ በሽታዎችንም እንዳይከሰቱ በቤታችን እንንቀሳቀስ። እንደሚታወቀው አብዛኞቻችን በኮሮና ቫይረስ ምክንያት ቤት ተቀምጠን ያለ ነው። በዚህ ሰዓት ደግሞ አይምሯችን፣ ሰውነታችን ስትረስ ውስጥ ነው ያለው። ያንን ማስወገድ ስለሚያስፈልግ የዮጋ እንቅስቃሴ መስራት አንዱ ጠቃሚ መድኃኒት ነው። የኮሮና መድኃኒት የሰውነታችን የመከላከል ብቃት የመከላከል ብቃታችንን ለማዳበር ደግሞ አመጋገባችንን በማስተካከል እረፍታችንን በቂ እረፍት በመውሰድና አተነፋፈስ ስርዓታችንን በማስተካከል በአጠቃላይ የአኗኗራችን ስታይልን በመቀየር ኮሮናን ስርጭቱን መከላከል ይችላል። ወደ ሌሎች ጉዳዮቻችን ተሻግረናል። ላለፉት 2 ሳምንታት ኮቪድ-19ን በመከላከልና በመቆጣጠር ረገድ ሙያዊ እገዛና ድጋፍ ሲያደርጉ የነበሩት ቻይናውያን የሕክምና ዶክተሮች ስራቸውን አጠናቀቁ። የጤና ሚኒስትሯ ዶክተር ሊያ ታደሰ የሕክምና ባለሙያዎቹ ኢትዮጵያ ኮቪድ-19ን በመከላከልና በመቆጣጠር ረገድ እያደረገች ያለውን ጥረት በጥሩ ሁኔታ ድጋፍ አድርገዋል ብለዋል። የሕክምና ባለሙያዎቹ ቡድንና የቻይና መንግስት ላደረጉት ድጋፍም ሚኒስትሯ ምስጋናቸውን አቅርበዋል። ይህ የሕክምና ባለሙያዎች ቡድን ላለፉት 2 ሳምንታት በኢትዮጵያ ኮቪድ-19ን ለመከላከል
እየተደረገ ያለውን ጥረት በከፍተኛ ሁኔታ ስትደግፉ ነበር። የቻይናና የኢትዮጵያ መንግስት ትብብር የላቀ መሆኑን እገነዘባለሁ። ያም ትብብር በሕክምና ባለሙያዎች በኩል በስፋት ተንጸባርቋል። ይህ የሕክምና ቡድን እጅግ የላቀ ልምድ አካፍሎናል። በተለይ እንዴት መዘጋጀትና መከላከል እንደምንችል ባለሙያዎቹ የተለያዩ የጤና ተቋማትን ጎብኝተዋል። በቪዲዮ ኮንፈረንስ የታገዘ ስልጠናን ለባለሙያዎቻችን ሰጥተውልናል። ለተደረገው ሁሉ በኢትዮጵያ መንግስትና በጤና ሚኒስቴር ስም የሕክምና ቡድኑንና የቻይና መንግስትን በጣም ላመሰግን እወዳለሁ። የቻይና አምባሳደር ታንጂያን በበኩላቸው ቻይና የሕክምና ዶክተሮቿን ከአፍሪካ አህጉር ቀድማ ወደ ኢትዮጵያ መላኳ የቻይናንና የኢትዮጵያን የላቀ ወዳጅነት የሚያሳይ ነው ብለዋል። ድጋፉ ተጠናክሮ እንደሚቀጥልም አምባሳደሩ ተናግረዋል። የቻይናና ኢትዮጵያ ግንኙነት በጣም የጠነከረ ነው። የሁለቱ ሀገራት ግንኙነትም በተለያዩ የትብብር ማዕቀፎች የተሳሰረ ነው። በጤናው ዘርፍም ያለው ትብብር በተለይ ኮቪድ-19ን በመከላከል ረገድ የታየው መደጋገፍ ለሌሎች ሀገራትም ምሳሌ ሊሆን የሚችል ነው። የሕክምና ባለሙያዎቹ ለ2 ሳምንታት በነበራቸው ቆይታም ካደረጉት የልምድ ማጋራትና የሙያ ድጋፍ ባሻገር ኢትዮጵያ መምጣታቸው ተምሳሌታዊ ነው። በቀጣይም እዚህ ያለው የቻይና ኤምባሲ እንደ ድልድይ ሆኖ የሁለቱን ሀገራት ትብብር የበለጠ እንዲጠናከር እንሰራለን። እንደ ሪፖርተራችን ዮሐንስ ፍስሐ ዘገባ መሰል ስራ ለመስራት የሕክምና ባለሙያዎቹ ወደ ጅቡቲ ያቀናሉ ተብሏል። በዓለም አቀፍ ደረጃ ወረርሽኝ የሆነው የኮሮና ቫይረስ 210 ሀገራት ላይ ተከስቷል። በዓለም ዙሪያ በቫይረሱ የተያዙ ሰዎች ቁጥርም ከ3.2 ሚሊዮን በላይ ተሻግሯል። ህይወታቸውን ያጡ ሰዎች ቁጥር ደግሞ 228 ሺህ በላይ ሆኗል። እንመለስ። ባለፉት 24 ሰዓታት በተደረገ የ1408 የላቦራቶሪ ምርመራ በዛሬው ዕለት አንድ ሰው በኮሮና ቫይረስ መያዙን የጤና ሚኒስቴር አስታውቋል። በዚህ መሰረትም በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 131 ደርሷል። በሌላ በኩል ከቫይረሱ ተጨማሪ አንድ ሰው ማገገሙን መነሻ በማድረግ በድምሩ 59 ሰዎች አገግመዋል። በኢትዮጵያ ከኮሮና ቫይረስ መከሰት በኋላ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የወሊድ ክትባት የሚያደርጉ እናቶች ቁጥር ቀንሷል። ሆስፒታሉ ታዲያ ወረርሽኙን በመፍራት ክትትል ማድረግ ያቆሙ እናቶችን በስልክ በማማከርና ቀጠሮ በመስጠት ወደ አገልግሎቱ እንዲመለሱ እያደረገ ይገኛል። ቤተልሔም ጥጋቡ ተጨማሪ ዘገባ አላት። በቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ በወር እስከ 1000 እናቶች የወሊድ አገልግሎት ያገኛሉ። ለወሊድ ክትትል ደግሞ በየቀኑ ከ200 እስከ 300 ነፍሰ ጡር እናቶች ወደ ተቋሙ ይመጣሉ። የኮሮና ቫይረስ በኢትዮጵያ ከመከሰቱ በፊትም እነዚህ ኮሪደሮች ክትትል በሚያደርጉ እናቶች ይሞሉ ነበር። አሁን ግን በቀን ወደ ሆስፒታሉ የሚመጡ እናቶችም ከ50ና 60 አይበልጡም። የቀነሰው በክትትል ላይ ያሉት የእናቶች ቁጥር ነው፣ በየቀኑ ማለት ነው። መጀመሪያ የኮሮና ቫይረስ በሀገራችን መገኘቱን እንደተገለጸ ያው ብዙ ብዙ ፍርሃት ነበረ። ሰውም ወደ ሕክምና ተቋም አይመጣም። ስለዚህ እኛ ያደረግነው ምንድነው ክትትል ላይ የነበሩ እናቶችን በቀጠሯቸው መሰረት ካርዳቸውን በማውጣት የሕክምና ኢንፎርሜሽናቸውን በማየት መምጣት ያለባቸው እንዲመጡ፣ ለጊዜው ደግሞ ቀጠሯቸውን ማስረዘም የሚያስፈልገውን ቀጠሯቸውን አስረዝመን ማድረግ ያለባቸውን ከቤታቸው ሆነው እንዲያደርጉ ያው ምክር ነው የተሰጣቸው። ከቅዱስ ጳውሎስ ሆስፒታል ነው የምደውልልኝ። በ29 ቀጠሮሽ አለ እዚህ ክትትል ስለምታደርጊ ማለት ነው። ስለዚህ በ29 እኛ ጋር ትመጫለሽ። በሆስፒታሉ ያገኘናት በስልክ ቀጠሮ ለክትትል የመጣች አንድ ነፍሰ ጡር እናትም ስለ አገልግሎቱ ትናገራለች። ቀጠሮዬ የካቲት 18 ነበር፣ ለሚያዝያ መጋቢት 19 ነበር፣ ለሚያዝያ 8 ተዘዋውሮልኝ ሚያዝያ 28 መጥቻለሁ። ከዛ አሁን ደግሞ በየሳምንቱ ስለሆነ ስለቀረብኩኝ በየሳምንቱ እየተቀጠርኩኝ ነው። ዛሬ መጥቻለሁ። ለበሽታ እንዳንጋለጽ ለኛ አስበውልን ይመስለኛል።
እኔ የተስተጓጎለ ነገር አላየውም። በጣም ደስ የሚል አገልግሎት እየሰጡን ያሉ እናቶች የእርግዝና ወራቸው እየጨመረ ሲመጣ ግን በሆስፒታሉ ተገኝተው ክትትላቸውን እንዲያደርጉ ይነገራቸዋል። ከእናቶች ሕክምና ውጪ ሆስፒታሉ ይሰጣቸው ከነበሩ የሕክምና አገልግሎቶች የታካሚ ቁጥር ስለቀነሰባቸው ሌሎች አገልግሎቶችም ዶክተር ታደሰ ያብራራሉ። ውጪ ክትትል ላይ የነበሩ ወይንም አዲስ ታማሚ ወደዚህ ሪፈር ሲደረጉ የነበሩት ያ ኦልሞስት ቆሟል ማለት ይቻላል። ምሳሌ አሁን የማህፀን ህመም ያላቸው እናቶች ወይንም ህመምተኞች ያ ቀንሷል በከፍተኛ ደረጃ። ዋርድ የሚተኙትም በዛው መልኩ ቀንሷል። እንደሚታወቀው በአሮጌው ቢልዲንግ ላይ ወይንም ቀድሞ የነበረው ያኛው ለኮሮና ህመምተኞች ምናልባት የሚመጣ ተብሎ እየተዘጋጀ ነው የነበረው። ከሱ ጋር በተያያዘ የኦፕራሲዮን ክፍላችን ለማዋለድ ከምንጠቀምበት ኦፕራሲዮን ክፍል ውጪ ሌላው የኦፕራሲዮን ክፍል እየሰራ አይደለም። ስለዚህ ከዛ ጋር በተያያዘ ያን ህክምና የሚፈልጉት ህመምተኞች ያው ችግር ላይ ናቸው ማለት ይቻላል። እሱን አይ ቲንክ አሁን መመለስ ያለብን ይመስለኛል። ነፍሰ ጡር እናቶች ወደ ቅዱስ ጳውሎስ ሆስፒታል ለእርግዝና ክትትል ሲመጡ ቅድሚያ የሚሰጣቸው አዲስ ተጨማሪ ህክምና አገልግሎትም ተጀምሯል። ይህ ክፍል ሁሉም ወደዚህ የማዋለጃ ማዕከል የሚመጡት እናቶች ገብተውበት የሚያልፉት ነው። ያ ምንድነው? ለኮሮና ቫይረስ ስክሪኒንግ ማለት ነው። በወር ከ800 በላይ ነው እዚህ ወሊድ አገልግሎት የሚያገኙት ኢቭን አሁን ባለው ሁኔታ ራሱ ማለት ነው። ስለዚህ ይሄ በጣም ከፍተኛ ቁጥር ነው። እናቶች በምጥ ሲመጡ ለየት ያለ ሁኔታ ነው። ከሌሎች ህመምተኞች ጋር መቀላቀል የለባቸውም። ለብቻቸው ቀለል ባለ ሁኔታ ውስጥ ማለፍ አለባቸው ከሚል ነው ማለት ነው። ስለዚህ ይሄ ለዚህ ለእናቶች ብቻ የተዘጋጀ ክፍል ነው። ሆስፒታሉ በእርግዝና ላይ ተጨማሪ ህመም ያለባቸውን እናቶች ከሰኞ እስከ ዓርብ ባልተጨናነቀ ሁኔታ እያስተናገደም ይገኛል። በኢትዮጵያ አሁን ያለው የበልግ እንዲሁም የመጪው የመኸር ወቅትን የእርሻ እንቅስቃሴ ስኬታማ እንዲሆን የተለያዩ ተግባራት እየተከናወኑ መሆናቸውን የግብርና ሚኒስቴር አስታውቋል። ለአርሶ አደሩ ድጋፍ እያደረገ እንደሚገኝም ነው ሚኒስቴሩ ያስታወቀው። በዚህ ጉዳይ ላይ ተጨማሪ መረጃዎችን እንዲሰጡን እንግዳ ጋብዘናል። እንግዳችን የግብርና ሚኒስቴር ሚኒስትር ዴኤታ አቶ ሳኒ ረዲ ናቸው። ስለመጡልን እናመሰግናለን። አመሰግናለሁ። እንግዲህ አርሶ አደሩን የኮሮና ቫይረስ ስርጭትን እየተከላከለ ጎን ለጎን ደግሞ በመኸርም ሆነ በእርሻ ስራውን እንዳይስተጓጎል በአግባቡ እንዲያከናውን ምንድን ነው እየተሰራ ያለው? እየተደረገለት ያለ ድጋፍ አለ በሚል የተገለጸው ድጋፍስ ምንድን ነው? በጣም ጥሩ። እንግዲህ ባለፈው ዓመት በልግና በተለይ መኸር ጭማሪ ያለው ምርት አምርተናል። በአዝርት ብቻ ወደ 20 ሚሊዮን ያህል ጭማሪ ምርት ተመርቷል። በድምሩ 335 ሚሊዮን ያህል ምርት በአነስተኛ አርሶ አደሮች ተመርቷል። የሰፋፊ እርሻ ሲደመር ወደ 13 ሚሊዮን ያህል በሰፋፊ እርሻ ተመርቷል። የስራ ስር ሰብሎች፣ የአትክልት ሰብሎች ተደምሮ እስከሚቀጥለው የምርት ዘመን የሚያደርሰን በቂ ምርት አለ። እንግዲህ የሚቀጥለው ዓመት የምግብ ፍላጎታችንን የምናሟላው ደግሞ በዘንድሮ ምርት ነው። ከዚህ አኳያ ከግብርና አኳያ ሁለት ትላልቅ ግብርናን ተጽዕኖ ሊያሳድሩ የሚችሉ ክስተቶች ተከስተዋል። አንዱ ኮሮና ቫይረስ ነው። ሁለተኛው ደግሞ የበረሃ አንበጣ ነው። ሁለቱንም ጉዳት የሚያስከትሉ ክስተቶችን በመቋቋም ግብርናችንን ምን ያህል ልናስኬደው እንችላለን የሚል የዳሰሳ ጥናት ተካሂዶ የቅስ ክለሳም እንደዚሁ አካሂደናል። የአንበጣውን ክስተት ለመከላከል የሚያስችል በቂ አቅም ፈጥረናል። ከባለፈው ዓመት ሚያዝያ ጀምሮ ዝግጅት ሲያስተዳድር ቆይተን ከሰኔ ጀምሮ ክስተቱ ተከሰተ። በየወቅቱ የአንበጣውን አመጣጥና እንቅስቃሴ ታሳቢ ያደረገ ዝግጅት እያደረግን ያለ ነው። አሁን ደግሞ ኮሮና ሲከሰት ሰፊ የሰው ኃይል እና ባለሙያ መንቀሳቀሱ አዳጋች እየሆነ ስለሚመጣ በሚል ለዳሰሳና የአንበጣውን መገኛ ቦታ የሚያመላክቱ 3 ሄሊኮፕተሮችን ከደቡብ አፍሪካ ተከራይተን አምጥተን በዚህ 2-3 ቀን ስራ ይጀምራሉ። እንደዚሁም ዘመናዊ የሆኑ ለመረጃ ዳሰሳና ለኬሚካል ርጭትም አገልግሎት የሚሰጡ ድሮኖችን እንደዚሁ ከዓለም ባንክ ጋር በቅንጅት ወደ ሀገር ውስጥ ለማስገባት ጥረት እያደረግን ያለ ነው። ስለዚህ በምርት ላይ ጉዳት በማያስከትል ደረጃ ወይም አነስተኛ በሚሆንበት ደረጃ የአንበጣ መንጋውን ለመከላከል ጥረት እየተደረገ ያለው። ሁለተኛ ወደ እርሻው ስንመጣ እርሻው የኮሮና ቫይረስ ክስተቱ ይጠናከረ ቢሄድ በሚቀጥለው ዓመት በምግብ አቅርቦታችን ላይ ምን ተጽዕኖ ሊከሰት ይችላል
የሚል ዝርዝር ጥናት በስራ ነው መሰረት እንግዲህ እኛ ወደ 20 ሚሊዮን ያህል ስንዴ፣ ሩዝ እና ሌሎችም የግብርና ግብአቶችን ከውጭ እናስገባለን። ይሄ ሙሉ ለሙሉ ባይገባ 20 ሚሊዮን ያህል ጉድለት ይገጥመናል ማለት ነው። እንደዚሁም ደግሞ በተገቢው መንቀሳቀስ ካልቻን እስከ 8% የምርት ቅናሽ ሊገጥመን ይችላል የሚል ትንበያ ሰርተናል። ይሄም ወደ 29 ሚሊዮን አካባቢ ይሆናል። ኤክስፖርት ደግሞ የምናደርገው ወደ 8.3 ሚሊዮን ይሆናል። ኤክስፖርት ቢቆም ኔት ጉለቱ ወደ 40 ሚሊዮን ይሆናል የሚል ታሳቢ ይዘን በበልግ ይሄ እንዳይከሰት የምርት መቀነሱ እንዳይከሰት ከውጭ የሚገባው ቢቆምም የሚያካክስ የምርትና ምርታማነት እድገት ሊኖር ይገባል ብለን በበልግ ምን እንስራ፣ በመኸር ምን እንስራ፣ በሚቀጥለው የበጋ መስኖ ምን እንስራ ብለን በሶስቱም የምርት ጊዜያቶች ዝርዝር እቅድ አዘጋጅተናል። ከበልግ አኳያ ያቀድነውን 1.9 ሚሊዮን ሄክታር የማሳካት ስራ መስራት አለብን። እስካሁን ወደ 1.8 ሚሊዮን መሬት ታርሷል። ወደ 1.2 ሚሊዮን ያህል ተዘርቷል። ይሄ በኮሮና ቫይረሱ ሳይስተጓጎል ቀሪው የሚሸፈንበትና የማሳ እንክብካቤውም የሚቀጥልበትን መንገድ ይቀጥላል ማለት ነው። ከዚህ ጎን ለጎን በደጋፊ መስኖ የሚመረት አለ። በደጋፊ መስኖም እነዚህ ወደ 380 ሺህ ሄክታር በደጋፊ መስኖ የመስኖ አውታሮችን ያላቸውን አቅም ሙሉ እንዲያለሙ በማድረግ አዳዲስ ፓምፖችን ገዝተን በማቅረብ ይሄ ልማት ይካሄዳል። ከዚህ ውስጥ ደግሞ ወደ 127 ሺህ ያህሉ ታርሶ ለአትክልት ልማት እየተዘጋጀ ነው ያለው። እንግዲህ የሚቀጥለው የመኸር ደግሞ ታሳቢ አድርገናል። በሚቀጥለው መኸር ደግሞ ወደ የሚቀጥለው መኸርና በበጋ መስኖ ወደ 1.7 ሚሊዮን ተጨማሪ መሬት እናለማለን ብለን እንደዚሁ ግብ አስቀምጠናል። ልየታም ተካሂደዋል። ይሄ መሬት በመንግስት ተቋማት እንደ ስኳር ኮርፖሬሽን ያሉ ዩኒቨርሲቲዎች ያሉ የግብርና ኮሌጆችና እንደዚሁም የግብርና ምርምር ተቋማት እጅ ያለ መሬት አለ። ይሄ ሙሉ ለሙሉ ወደ ልማት ይገባል። በባለ ሀብቶች እጅ ያለ ያለማ መሬትም አለ። እስካሁን ባለ ሀብቶች ወደ 3 ሚሊዮን ያህል መሬት በእጃቸው አለ። ከዚህ ውስጥ የሚለማ ወደ 650 ሺህ ሄክታር ብቻ ነው። ምናልባት ያው ግብርናው በኮሮናም በአንበጣ መንጋም እየተፈተነ ነው። ስለዚህ አሁን እርስዎ እንደጠቀሱት እንደ መፍትሄ ከተቀመጡ አማራጮች መካከል ሌላው ያልታረሰ መሬት እንዳይኖር የማድረጉ ስራ ነው። እንዴት ነው የሚታረሰው? እንቅስቃሴው ምን ያክል ሄዷል? ማን ነው ይህን ኃላፊነት ወስዶ ወደ ተግባር እንዲለወጥ የሚያደርገው? ስለዚህ 1.7 ሚሊዮን ያህል ተጨማሪ መሬት ወደ ልማት እናስገባለን ማለት ነው። የምርት አይነትም ለውጥ እናደርጋለን። ወደ 100 ሺህ ያህል ሄክታር ጥጥ ይለማበት የነበረ ወደ በቆሎ የማዞር በበጋ እንደዚሁ ስንዴ ልማት ላይ የጀመርነው መልካም ተሞክሮ አለ። በዚህ ዓመት ወደ 20 ሺህ ሄክታር አልምተናል። በሚቀጥለው ዓመት ወደ 350 ሺህ ሄክታር እናሰፋለን የሚል ግብ አስቀምጠናል። በአሲዳማነት ምክንያት ከምርት ውጭ የሆነ መሬት አለን። ይህንን ወደ 62 ሺህ ሄክታር መሬት ወደ ልማት እናስገባለን የሚል ግብ ተይዟል። ይህንን ማን ነው የሚሰራው ከተባለ ሰው ነው የሚሰራው። ማን ነው? መጀመሪያ አርሶ አደሩ ነው የሚሰራው። አርሶ አደሩ ከኮሮና ቫይረስ ራሱን ጠብቆ እንዴት ሊንቀሳቀስ ይችላል የሚሉ ዝርዝር ያለ እቅድ ለማዘጋጀት ተሞክሯል። በመጀመሪያ አርሶ አደሩ ስለ ኮሮና ቫይረስ በቂ ግንዛቤ እንዲያገኝ መስራት ነው። ይሄ በኤክስቴንሽን ኮሚኒኬሽን መንገድ መስራት፣ ከሚዲያ አውታሮች ጋር መስራት፣ መረጃውን እንዲያገኝ ማድረግ። ሁለተኛው አርሶ አደሩ በተለመደው የደቦ አሰራር ተላቆ የራሱን ቤተሰብ ብቻ ይዞ በራሱ ማሳ ላይ አትኩሮ እንዲሰራ የማድረግ ነው። ይህም በሚንቀሳቀስበት ሰዓት አልፎ ግብአት ለማምጣት በሚያደርጋቸው እንቅስቃሴዎች ከሰው ጋር ንክክነት በሚፈጥርበት ጊዜ ደግሞ ሊጠቀማቸው የሚችሉ የግል መጠበቂያዎችንም ከተቻለ በድጋፍ ካልተቻለም በአነስተኛ ዋጋ የሚቀርብበትን ሁኔታ መፍጠር ነው። የጉልበት እጥረት በሚኖርበት ሰዓት ደግሞ የግብርና እርሻ መሳሪያዎችና ማሽነሪዎችን መጠቀም አለበት። ለዚህ ደግሞ የሚሆን በሀገር ውስጥ በግል ባለሀብቶች እጅ ምን ያክል ትራክተር አለ? የትራክተር እርሻ አገልግሎት በሚሰጡ ህብረት ስራ ማህበራትና የግል ባለሀብቶች እጅ ምን ያህል አለ? በመንግስት ተቋማት ቅድም እንዳልኩት በስኳር ኮርፖሬሽን፣ በዩኒቨርሲቲዎች፣ በግል ባለሀብቶች፣ ሰፋፊ እርሻ ባለቤት ባላቸው ባለሀብቶች ምን ያህል ትራክተሮች አሉ? ሁሉም በአካባቢያቸው ላሉ አርሶ አደሮች የእርሻ አገልግሎት እንዲሰጡ ማድረግ። ከውጭ ገብቶ የተከማቸ በኢምፖርተሮች እጅ ያለ አለ። አሰምብል በሚያደርጉ እነ ሜቴክን ባሉ ተቋማት እጅ ያሉ ትራክተሮችንም ወደ አርሶ አደሩና አገልግሎት ወደ የሚሰጡ ድርጅቶች የማዛወር ስራ በመስራት አርሶ አደሩ የጉልበት እጥረት ሲገጥመው እነዚህን እርሻ መሳሪያዎች መጠቀም እንዲኖርበት የሚያስችሉ ስራዎች እቅድ ታቅዷል።
መልካም ምናልባት ካለን ሰዓት አንጻር ይበቃናል። የግብርና ሚኒስትር ዴኤታ አቶ ሳኒ ረዲ ስለ ጊዜውም ስለ ሀሳቡም እናመሰግናለን። መልካም በጣም ጥሩ። እንግዲህ ባለሙያውን የሚመለከት ባለሀብቱን የሚመለከት የመንግስት ተቋማትን የሚመለከት ዝርዝር እቅዶች ታቅደዋል። ከዚህ በኋላ በእቅዶቹ ላይ ባለድርሻ አካላትን የማወያየትና ግንዛቤ መፍጠር ወደ ትግበራ ምዕራፍ የምንሻገር ይሆናል ማለት ነው። አመሰግናለሁ። እናመሰግናለን። በህብረተሰቡ የሚታየውን የጤና ጉድለት ስጋት እንደፈጠረባቸው የጎንደር ዩኒቨርሲቲ ሪፈራል ሆስፒታል ጤና ባለሙያዎች ተናገሩ። የጤና ባለሙያዎቹ እንደሚሉት በአስተማሚነት ወደ ሆስፒታሉ ግቢ የሚመጡ በርካታ ሰዎች በአንድ ላይ በመሰባሰብ ለቫይረሱ ስርጭት ምቹ ሁኔታን እየፈጠሩ ስለመሆናቸው አስታውቀዋል። ለአስተማሚዎቹ የተዘጋጀ በቂ ቦታ ለመኖሩም ለችግሩ መፈጠር አንዱ ምክንያት ነው ተብሏል። አስተያየቶቹን ያጠናከረው ስመኘው ይርዳ ነው። በሚዲያም እንደምንሰማው በጣም ከኛ ከተስፋፋ በእኛ ሀገር ለመቋቋም በጣም አስቸጋሪ እንደሚሆን እንገምታለን። በየሚዲያውም ይነገራል። ኢንፎርሜሽኑም አለው ብዬ አስባለሁ። ግን ጎንደር አልገባም የሚል መዘናጋት ይመስለኛል። አስታማሚዎች አንድ እንዲገቡ ተደርጓል። ለአንድ ሰው አንድ አስታማሚ እንዲሆን መጨናነቆች እንዳይኖሩ ኢሌክቲቭ ሰርጀሪዎችን ሰርዘናል። ብዙ ዋርዶችን ሰፋ ለማድረግ እየሞከረ ነው። ግን በሰው ዘንድ የመረዳት ችግር አለ። አንድ ላይ ተሰብስበው ስንነግራቸውም ለጊዜው ሊበታተኑ ይችላሉ፣ ግን ተመልሰው አንድ ይሆናሉ እና በጣም የግንዛቤ ችግር አለ። እያወቁ አላወቁም አይባልም፣ ግን ወይ አላመኑበትም ወይ የሚሰሙትን ነገር ተግባራዊ እያደረጉ አይደለም። አስታማሚዎች ማረፊያ ቦታ የተዘጋጀ የላቸውም። እንግዲህ ተገቢ የሆነ ነገር የተዘጋጀ ነገር አለ ብለን የምንለው ነገር የለም እስካሁን ባለው ሁኔታ። የፍርሃት ስሜት በጣም አለ። ያው ራሳችንም እየጠበቅን ነው ማለት አንችልም። ተገቢ የሆነ የሕክምና መከላከያ ያስፈልገናል። እሱን ለማድረግ እንሞክራለን በየፔሸንቶቹ ሳይድ በምንሄድበት ሰዓት። ግን ውጭ ስንወጣ የምናገኘው የአስታማሚ ብዛት በጣም ከኦቨር ክራውድድ ነው የምናገኘው። አይደለም 2 ሜትር እንደዚሁ ተቃቅፎ ተደራርበው ነው የምናገኛቸው። ለእኛም አስቸጋሪ ነው የሚሆነው፣ ለፔሸንትም አስቸጋሪ ነው፣ ለሁለታችንም ሪስክ ነው የሚሆነው። የግድ እነሱን መርዳት ስላለብን ብቻ ነው ያው ህይወታችን እንትን አድርገን መስራት እየሰራን ያለ ነው። ሰው ተረድቶ ራሱ ተጠንቅቆ ራሱን መጠበቅ የራሱ ኃላፊነት ነው የሚሆነው። ራሱን መጠበቁ ለራሱ ብቻ ሳይሆን ለማህበረሰቡ፣ ለሚወዳቸው፣ ለጎረቤቱ ከፍ ሲልም ለሀገር ሪስፖንሲቢሊቲ መወጣት ነው እና ይህንን አስተላልፋለሁ። ራሳችንን እንጠብቅ፣ ርቀታችንን እንጠብቅ፣ ንጽህናችንን እንጠብቅ። ይህንን ነበር። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ሪፈራል ሆስፒታል ዋና ስራ አስፈጻሚን አቶ ዶክተር አሸናፊ ታዘበውን ለማግኘት ሙከራ እያደረግን ነበር። እንዳገኘናቸው መረጃዎችን እናደርሳለን። ወደ ሌሎች ዘገባዎቻችን እንሻገር። የኮሮና ቫይረስ በኢትዮጵያ ከተከሰተ ጊዜ ጀምሮ በርካታ የግንዛቤ ማስጨበጫ ስራዎች በተለያዩ አካላት እየተሰሩ ይገኛሉ። ከነዚህ መካከል በቲያትርና የፊልም ከያንያን፣ በሙዚቃ ባለሙያዎች፣ በኮሜዲያን መልእክቶች እየተላለፉ ነው። በተለይም በስነ ስዕል የቫይረሱን ተዛማችነትና መደረግ ስላለባቸው ጥንቃቄዎች የተላለፉ መልእክቶች እምብዛም እየታዩ አይደለም። የኦሮሚያ ሰዓሊያን ማህበር የኮሮና ቫይረስን በተመለከተ ትምህርት ሰጪ የሆኑ የስዕል ስራዎችን ለጤና ሚኒስቴር በስጦታ አበርክቷል። የስዕል ስራዎቹ በማህበሩ ሊቀመንበር ሰዓሊ ግርማ ቡልቲ ያዘጋጃቸውን ስዕል የጨለማ ቀን በሚል ስያሜ የሰጠው ሲሆን የኮሮና ቫይረስ በዓለም ላይ እያስከተለ ያለውን ሞትና ጭንቀት ብርሃን በምትሰጠው ፀሐይ ጨለማን በማልበስ አሳይቷል። ነገር ግን ቫይረሱ በሰው ልጆች ላይ ያመጣውን ሞትና ጭንቀት ማስቀረት እንደሚቻል በስዕል ስራው አሳይቷል። ምላሹን ከታች እንደ መፍትሄ ያስቀመጥኩት አንደኛው የሰዎቹ ሲምቦል ተራርቀው የቆሙ ሰዎች ይታያሉ። ተራርቆ ርቀትን መጠበቅ ራሱ እንደ አንድ መፍትሄ ነው። በሁለተኛ ደረጃ ደግሞ ያስቀመጥኩት እዚህ ጋር ቧንቧና እጅ እየታጠበ ያለ እጅ ነው። እጃችንን ሁልጊዜ በንጽህና መታጠቡ ነው። ሶስተኛው ይሄ ነገር አያምጣውና ከተከሰተብን ምን ማድረግ አለብን? ራሳችንን አግልለን ቤተሰባችንና የምንቀርበውን ማህበረሰብ ማዳን አለብን። ያን የምናድንበት መንገድ ብቻችንን አንድ ክፍል ውስጥ የምንገለገልበትም ሊሆን ይችላል፣ የምናድርበትም ሊሆን ይችላል። ያንን ሲምቦል እንዲገልጽልኝ ነው በዚህ በስተቀኝ በኩል ያስቀመጥኩት ነው።
ሰዓሊ ኦማር ጎቤ በበኩላቸው የኮሮና ቫይረስን ለመከላከል የሕክምና ባለሙያዎች በመጀመሪያው ረድፍ ላይ ሆነው መጋፈጣቸውን አሳይቷል። የባለሙያዎቹን ተጋድሎ ያጎላው ሰዓሊው ከባለሙያዎቹ የሚሰጡ ምክረ ሀሳቦችን ገቢራዊ በማድረግ ቫይረሱን መከላከል እንደሚቻልም አመልክቷል። አሁንም ተስፋ አለ የሚለው ሰዓሊው ይህንን ሀሳባቸውን ደግሞ ብርሃን የተጎናጸፈች ፀሐይ በስዕል ስራቸው ላይ በማስቀመጥ አሳይተዋል። ጤና ባለሙያዎች ምክርና ሀሳብ ህዝቡ የሚቀበልና የሚተገብር ከሆነ ከነ በፊት ቅድም የማህበሩ ፕሬዝዳንት እንደተናገሩት ጥቁር ፀሐይ ነው ያስቀመጠው። እኔ ደግሞ ህዝቡ ይህንን የነዚህን ዶክተሮች የነዚህን ጤና ባለሙያዎች መልእክት ተቀብሎ የሚተገብር ከሆነ ከኋላ ተስፋ አለን። ፀሐያችን ጥቁሯ ፀሐይ ወደ ብርሃን ትቀየራለች። ስለዚህ ከፊት ለፊታችን ከዚህ ችግር በስተጀርባ ብርሃን አለን። ለዛ ብርሃን ደግሞ የነዚህን ባለሙያዎች ምክርና ሀሳብ ህዝቡ እንዲሰማና ሰምቶ ስራ ላይ እንዲያውል የሚል ነው። ሁለቱ ሰዓሊያን የስዕል ስራዎቻቸውን ለማህበረሰቡ ማስተማሪያ የሆኑ ዘንድ ለጤና ሚኒስቴር ዴኤታ ዶክተር ደረጀ ድጉማስ አበርክተዋል። ሰዓሊዎቹ በስራቸው ያስተላለፉት መልእክት ትልቅ ትርጉም ያለው መሆኑን ዶክተር ደረጀ ገልጸዋል። ህብረተሰባችን ጋር የምናደርገው የተግባቦት ስራ በራሱም ክፍተት አለው ብዬ አስባለሁ። ሁልጊዜም ተመሳሳይ መልእክት ነው የምናስተላልፈው። ህብረተሰባችንም ትንሽ የመሰላቸት ነገሮች እየታዩ ነው የሚገኙትና ይህንን ነገር እንደው ትንሽ መቀየር አስፈላጊ ነው የሚሆነው። በተለያየ መንገድ የተግባቦት ስራውን መቀጠል አስፈላጊ ነው። ለዚህ ደግሞ ጉልህ ሚና ያለው ስዕላዊ አገላለጽ ከህብረተሰባችን አእምሮ ውስጥ በቀላሉ የሚገባው ግን በቀላሉ ከአእምሮ ውስጥ የማይወጣና በተለያዩ መንገዶች ኮሚኒኬት ማድረግ አስፈላጊ ነው የሚሆነው። ህብረተሰባችን እንግዲህ ስዕልን ይወዳል። እንዲህ አይነት አብስትራክት የሆኑ በአእምሯችን ውስጥ ሊቆዩ የሚችሉ ነገሮች ጥሩ የተግባቡ ስራውን ያጠናክራሉ። ከዚህ ባለፈም ደግሞ የተለያዩ ኪነ ጥበብ ስራዎች፣ አርቶች በሙዚቃዊ መልክ፣ በስዕል መልክ፣ በግጥም በተለያየ መንገድ ህብረተሰባችንን መድረስ አስፈላጊ ይሆናል ብዬ አስባለሁ። እንዲህ ያሉ የጥበብ ስራዎች በተደጋጋሚ የሚተላለፉበት መደበኛ የተግባቦት መልእክት አሰልቺ እንዳይሆኑ እንደሚያግዙም ተናግረዋል። የተለያዩ የኪነ ጥበብ ስራዎችን በመጠቀምም የግንዛቤ ማስጨበጫ መልእክቶችን የማስተላለፍ ስራ ተጠናክሮ ይቀጥላል ብለዋል። ዘገባው የሪፖርተራችን አማረ ተመስገን ነው። ከውጭ ምንጭ ወዳገኘነው ዘገባ ስንሻገር እንግሊዝ በኮሮና ቫይረስ ምክንያት በዓለም ከፍተኛ ሞት የተመዘገበባት ሶስተኛዋ